በኬንያ የአፍሪካ የስነ መለኮትና ቀኖና ሕግ ልህቀት ማዕከል ተመረቀ። በኬንያ የአፍሪካ የስነ መለኮትና ሕገ ቀኖና ልህቀት ማዕከል መመረቁን ተከትሎ የናይሮቢ ሀገረ ስብከት ሊቀ ጳጳስ አቡነ ፊሊፕ አኞሎ አፍሪካ ትርጉም፣ ፍትህ፣ እርቅና ተስፋ እንደምትፈልግ ገለጹ። የአፍሪካ የስነ መለኮትና ሕገ ቀኖና ልህቀት ማዕከል የሁለት ቀናት የምርቃት መርሃ ግብር ስነ መለኮትና ሕገ ቀኖና በአፍሪካና በመላው ዓለም አበርክቶች፣ ተግዳሮቶችና አጋጣሚዎች በሚል መሪ ቃል ተከናውኗል። በልህቀት ማዕከሉ ምርቃት መስዋዕት ቅዳሴ ያሳርጉት ሊቀ ጳጳስ አቡነ ፊሊፕ አኞሎ ምስጋናቸውን ለእግዚአብሔር በማቅረብ ማዕከሉ የአፍሪካ ቤተክርስቲያን በምታደርገው የልህቀትና መንፈሳዊ ጉዞ ውስጥ ጠቃሚ መሆኑን አመላክተዋል። ሊቀ ጳጳሱ በልህቀት ማዕከሉ ለሚማሩ የወደፊት ተማሪዎች በዚህ የሚያደርጉት ጥናት ለወረቀት ሳይሆን ለአገልግሎት መሆኑን በማመላከት ስነ መለኮት እምነትን ከሰዎች የየቀኑ ትግልና ምኞት፣ የቀኑና ሕግ በበኩሉ ፍትህን በበጎ አድራጎትና በምህረት እንደሚገልጸው ተናግረዋል። ብፁዕነታቸው በአፍሪካና በዓለም አቀፍ ደረጃ በስነ መለኮትና በሕገ ቀኖና ላይ ያተኮረውን የልህቀት ማዕከል ስንከፍት ቤተክርስቲያንን ለዘመናት ሲመራ ከቆየው ተመሳሳይ መለኮታዊ የአካዳሚ ተልዕኮ ጋር ቀጣይነት ባለው መልኩ እንቆማለን ብለዋል። የናይሮቢ ሀገረ ስብከት ሊቀ ጳጳስ ፊሊፕ አኞሎ የአፍሪካ የስነ መለኮትና ሕገ ቀኖና ልህቀት ማዕከል በጥበብ በቅንነትና በትህትና በማደግ ቤተክርስቲያንንም ሆነ ህብረተሰቡን በልዩነት እንዲያገለግል መልካም ምኞትና ምክር መስጠታቸውን ኤሲያ አፍሪካ ዘግቧል።